በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሙ ነገረክሙ አኀዊ ፍቁራን ውሉደ ቤተ ክርስቲያን አንድ አምላክ በተባሉ በአብ ወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ እህቶቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን ተናግረው መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከሁላችን ጋር ለዘላለም ይኑር። ከታምር አስቀድሞ ይነበብ ሕዝቡ ምዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን ልዕልናዋን ምስጋኗን በልቦናችሁ አሳድሮት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉም እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማፀን እንድትወለድ አውቆ ሔዋንን ሕይወትን ይሽላት ነበር። ይህ እመቤታችን ክብሯ ምስጋና ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴም ድረስ ትነገር ነበር። ከሙሴም ጀምሮ እስከ የሴ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም የእናቷም ስም ሐና ነው። ስጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደሙ ወራት ያልተሰጣቸውን ሽተው በደለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሪያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኑ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና ይህ ቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ ምኑባት፣ እሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ ማይታወቅ። በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫቅሏ እንዲወጣ ካንቺ ወጣ እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማሰራ ባንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሪ ካንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲት አምላክ
ጸሎታ ወበረከታ ያሉ ምስለ ኩሎም ሕዝበ ክርስቲያን ወምስለ ሀገሪቱና ኢትዮጵያ ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በሰማይ የኃጥአንን የፍርድ ቦታቸውን ካየች ዕለት ጀምሮ ስለ ኃጥአን ስታዝን ኖረች። ከዕለታት በአንደኛው ቀን በየካቲት 16 ቀን የጌታ መካነ መቃብር በሚገኝበት ቀራንዮ ወይም ጎልጎታ ዳግመኛ ሄዳ እንደ ልማዷ ቆማ እንዲያለች ትጸልይ ጀመረ። ልጄ ወዳጄ ሆይ በባሕርይ አባት በእግዚአብሔር አብ ክርስቶስም በሚባል ስም ናዛዚ በሚሆን በባሕሪ ሕይወት በመንፈስ ቅዱስ ምድር አንተን መሸከም ሳትችል 9 ወር ከ5 ቀን ተሸክመች ማጽን የመላእክትም ወደ አንተ መቅረብ አይቻላቸውምና ልጄ ወዳጅ ሆይ ያለ ድካም ከኔ በመውጣት ማልድሃለሁ። ያለ ሕማም በመወለድ ልጄ ወዳጅ ሆይ ባሳደጉ ጡቶቼም ማጸንሃለሁ። በሳሙ ከንፈሮቼም ባቀፉም እጆቼም ካንተ ጋራ በተመላለሱ እግሮቼም በተኛበት ብረት ልጄ ወዳጅ ሆይ አማጽንሃለሁ። በተጠቀለልክበትም ጨርቅ ልጄ ወዳጅ ሆይ አማጽንሃለሁ። ልመናዬንም ሰምተህ ልቦናዬንም ፈቃድ ሁሉ ትፈጽምልኝ ዘንድ እለምንሃለሁ፣ ወደ አንተም እማልዳለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነች ጊዜ ጌታችን ኢየሱስ ክርስቶስ ወደ እርሷ ወረደ። ስፍር ቁጥር የሌላቸው የብዙ የሚሆኑ አእላፍ መላእክትም ከበውት ከእርሱ ጋር መጡ። ከዚያም እናቴ ማርያም ሆይ ምን ላድርግልሽ? የምትሹንስ ምን ላድርግልሽ ትወጃለሽ? አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጇ ወዳጇንም ድህንነቴን የምታደርግልኝ ልጄ ወዳጄ ሆይ አለኝታዬ መጠጊያዬ አንተ ነህ። እምነቴም ባንተ ላይ ነው። በእናቴም ማፀን ሳለሁ ባንተ ስልጣን ጸናው፣ በማፀን ሳለሁም አንተ ሰወርከኝ። በጊዜውም ሁሉ ስም አጠራሪ አንተ ነህ። አሁንም ፍጹም ልመናዬን አድምጥ። እኔ እናት አገልጋይ የምነግርን የልመናዬን ነገር ስማ። መታሰቢያን የሚያደርግ ቤተ ክርስቲያኔንም በስሜ የሚሰራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ወይም ያዘነ ያረጋጋ ቢሆን የተከዘ ደስ የሚያሰኝ ወይም ምስጋናዬንም የጻፈ ሴት ልጁንና ወንድ ልጁንም በእኔ ስም የጠራውንም እኔ በምከብርበት ቀን ምስጋናዬን የሚያመሰግነውንም አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውንም ዋጋ ስጠው። አቤቱ በእኔ ቃል ኪዳን ስላመነ ሁሉ እማልድሃለሁ እለምንህም አለው። መራቤን መጠማቴንም ካንተ ጋር እንዳንተ ያገኘኝንም መከራንም ሁሉ አስብ። አቤቱ ወደ ሲኦል ከመውረድ ነጻ ያወጣ አድርገው። ጌታችን ኢየሱስ ክርስቶስም የለመንሽኝ ሁሉ ይደረግልሽ፣ የምትፈቅጂ ሁሉ እፈጽምልሻለሁ፣ የለመንሽውንም ሁሉ ላደርግልሽ ሰውኛለሁና መሃል ላይንም እንዳላፈርስ አማኔ ብዬ በራሴ ማልኩልሽ ሲል ቃል ኪዳን ገባላት። እንግዲህ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስጦታ የሚሆን የማኅፀኗን ፍሬ እዩ። ወዳጆቿም የምትሆኑ ደስ የሚያሰኘው ይህንንም ድንቅ የኪዳን ቸርነትና በጎነትን ሁሉ ያዘ ጌታ በሰማይና በምድር ያለ ሁሉ ስሟንም በመጥራት ይድን ዘንድ የሰጣትም ድንቅ የሚሆን ቃል ኪዳንን ታዩ ዘንድ ኑ። በጎ ሥራ ሳይሰሩ ሕግጋቱንም ሳይጠብቁ መዳን የእርሱ ፍቃድ ምን ይረቅ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ይህች ናት። በተጠራም ጊዜ የሰማያት ጽናታቸው የምድርም ግዘፍ እስከ ሲኦል መሠረት ድረስ ይናወጣል። ቅጠል ነፋስ ባወዛወዘው ጊዜ እንዲረግፍ የመላእክትም ክንፋቸው በመደንገጽ ልርገፍ ይላል። ይህም ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና የሁሉ ስልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡንም በፊቱ አቁሞ የበቀሉንም ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባይን ፍርድ ትቶ በቸርነቱ በኃጥአን መፍረድን ይተዋል። እንደኔ ያላችሁ ኃጥአን ወንድሞቼ እህቶቼ ሆይ እንግዲህ ወዲህ 16ቱን የእግዚአብሔርን ሕግጋት ከመፈጸም ጋራ የማርያም አገልጋዮች ለመሆን እንትጋ። እሱ በቀትር ጊዜ በመስቀል ላይ ሳለ እመቤታችሁ እናታችሁ ናት ብሎ የቃል ኪዳን እመቤት እሷን ሰጥቶናልና ስለዚህ ነገር የእመቤታችን የእናታችን የማርያም አገልጋዮች ለመሆን ፈጽመን እንሽቀዳደም ብዬ ነግራችኋለሁ። ይህችም እመቤታችን ናት ከንጉሥ ልጇ ጎን በፈሰሰ ደሙ እኛን ንጹሐን አድርጋ እንደ ስሙ ትርጓሜ ወደ ልጇ አገልጋዮች አባቶቻችን ፍጹምነት መርታ በእውነት ታደርሰን።
በኃጢአት ያደፈውንም ከኃጢአት ታነጻዋለችና ወደ መንግሥተ ሰማያትም ታደርሰዋለችና እንደዚሁም ሁሉ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከኃጢአት ታንጻን በቸርነቱ አማልክት ዘበጸጋ እንሆን ዘንድ ከልጇ ፊት በአማላጅነቷ ታቁመን። ልመናዋ ክብሯ ለዘላለም በእውነት ይደርብን። ወላዲት አምላክ እመብርሃን ድንግል ማርያም ኪዳነ ምሕረት ታምሯን እንዳሰማችን ቃለ ፍስሐ ታሰማን። ለአባቶቻችን ለእናቶቻችን የተለመነች እመብርሃን ኪዳነ ምሕረት ለእኛም ትለመነን። እመብርሃን በጸሎቷ ታስበን፣ በቃል ኪዳኗ ትጠብቀን፣ በብርሃነ መስቀሏ ትባርከን፣ ኃይለ አጋንንትን ታርቅልን፣ ጸጋ መንፈስ ቅዱስን ታቅርብልን። ኪዳነ ምሕረት የልቡናችሁን መሻት ፈጽማ ለታምሯ ለምስክሯ ታብቃን። አባታችን ሆይ ትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወላዲት አምላክ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር ኪዳነ ምሕረት ለአባቶቻችን ለእናቶቻችን እንደተለመነች ለእኛም እንድትለመነን ያሰብኑን እንድትፈጽምልን በጥምቀቱ በድነቱ በበረከቱ ኪዳነ ምሕረት እንዳትለየን ኪዳነ ምሕረትን ጎንበስ ብለን ሰላም ለኪ እያልን እንማጸናት። ሰላም ለኪን ዘንሰግድ ብለኪ ማርያም እምነን አስተበቋኪ እምአርዌናዊ ተማይ ጸነብኪ በንታና ምኪ ወያቄ ማቡኪ ማሂበረን ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲት አምላክ ታቢዮ ነፍሴ ለእግዚአብሔር ወተታሰብ መንፈሴ በአምላኪዮ መድኃኒየ እስመ ርእየ ሕማማ ለአመቱ ናሁ እምይእዜሰ ያስተበጽኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቶ ቅዱስ ሙሳ ኃይሉኒ ለትውልደ ትውልድ ለእለ ይፈርህዎ ገብርኤል በመዝራቱ ዘሮም ለላብሊና ልቦሙ ወነሰቶሙ ለኃያላን እምናብርቱ ማቤዮም ለቶታን ወአጽግቦም በረከቱ ለረሆባን ወፈኖ ምራቆም ለውላን ወተወክፎ ለእስራኤል ቁለ ወተዘከረ ሳለው ዜቤሎም ለአበይነ ለአብርሃም ወለዘሩ እስከ ለዓለም። ቃሊተ ምሕረት መላገ ጸሎት እመቤታችን ቅድስት ድንግል ማርያም ለሁላችንም ተለመነን። ሰላም ያሳደረ አምላካችን ሰላማዊ ቀን ያውለን። የምሕረቱን የቸርነቱን ስራ ይስራልን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ኢዮር አብይ የዚች የታምረኛ ደብር አስተዳዳሪ፣ ክቡር አባታችን መጋቤ ጥበብ አለሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የጋዜጣና የመጽሔት ክፍል ኃላፊ፣ ሊቃውንተ ቤተክርስቲያን፣ አየንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የደብራችን ስብከተ ወንጌል ኃላፊዎች፣ የደብራችን የአስተዳደር ቢሮ ሰራተኞች፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የኪዳነ ምሕረት የአስራት የቃል ኪዳን ልጆች እንደምን አደራችሁ? እንደምን ሰነበታችሁ? እንደምን
ከረማችሁ? ወላዲተ አምላክ መብራን ኪዳነ ምሕረት ሰብስባ ወደዚህ የተቀደሰ ስፍራ አምጥታን ለዚህ ለበረከት ለረድኤት ቀን የጠራችን እናታችን ኪዳነ ምሕረት ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ክብር ምስጋና ይድረሳቸው። ክቡር አባታችን መልአከ ኢዮር የሚገባውን ትምህርተ ወንጌል አስተምረውናል። ስለዚህ ከኔ ጋር ትምህርት አይኖረንም፣ አንዳንድ ማሳሰቢያ ይኖረናል። ኪዳነ ምሕረትን ትወዳላችሁ? የውሸታሞች ትወዳላችሁ? በከንፈር ወይስ በተግባር? በተግባር። በነገራችን ላይ እዚህ የመጣችሁት ኪዳነ ምሕረትን በተግባር ስለምትወዷት ነው። ከሷ ጸጋ በረከት ፈልጋችሁ ነው። የተቋጠረው ነገር እንዲፈታላችሁ፣ ህመማችሁ እንዲርቅላችሁ፣ የልቦናችሁ መሻት ተፈጽሞ ኪዳነ ምሕረትን አመስግናችሁ ለመሄድ ነው። ኪዳነ ምሕረት የልቦናችሁን መሻት ትፈጽምላችሁ። ኪዳነ ምሕረትን ብትማጸኗት ብትለምኗት ትሰማለች አትሰማም? የኛ ችግር ካልሆነ በስተቀር ኪዳነ ምሕረት ትሰማለች። ምናልባት ንስሐ ለመግባታችን የራሳችን ክፋት፣ የራሳችን ኃጢአት፣ የራሳችን ጥፋት ኪዳነ ምሕረትን ከኛ ካላራቀን በስተቀር እሷ አትርቀንም። ኪዳነ ምሕረት ላይ ብታለቅሱባት እንባችሁን አትጠጣም፣ እንባችሁን ታብሳለች። ኪዳነ ምሕረትን ብትለምኗት ልመናችሁን አታስቀርም፣ ያሰባችሁትን ፈጽማ ደስ ታሰኛችኋለች። በጸሎት ዕለት ዕለት ብትለምኗት የጸሎታችሁን ዋጋና ፍሬ ኪዳነ ምሕረት ትሰጣችኋለች። ነገር ግን ኪዳነ ምሕረት እንድትለመነን እኛ ደግሞ መለመን አለብን። አንዳንዶቻችሁ ኪዳነ ምሕረትን ለመናችሁ የዘገየች የመሰላችሁ በጣም ብዙ ሰዎች አላችሁ። ተመላልሳችሁ ለመናችኋል፣ ጸሎትም አድርጋችኋል። እናንተ የሷን ቀን ጠብቁ። እንደው አንድ ታምር ልንገራችሁ። ከ15 ዓመት በፊት አንድ በጣም ምወዳጃት ወዳጄ ነበረች። የዛን ሰዓት እንጦጦ ማርያም ነበርኩኝ። ልክ ዛሬ ኪዳነ ምሕረት እንደዋለች እኔና እሷ ተያይዘን ታች እንጦጦ ኪዳነ ምሕረት ወር በገባ በ16 እንሄዳለን። እኔ ኪዳነ ምሕረት እንድታስተካክልልኝ የምፈልገውን እንድታረግልኝ እየሄድኩኝ መልኳን እያደረስኩኝ እጸልያለሁ፣ ለምናለሁ። እቺም ልጅ እንደኔ ትመላለሳለች። በጣም የሚገርማችሁ እቺ ልጅ አንደኛ የኤችአይቪ በሽተኛ ነች፣ ሁለተኛ እናት አባት የላትም፣ እናት አባቷ ሞተዋል፣ ብቸኛ ነች። ኪዳነ ምሕረትን እየሄደች ትለምናለች። ብዙ ሰው ስለት ይዞ ይመጣል። አንዳንዱም የተደረገለትን መድረክ ላይ ቆሞ ይመሰክራል። ብዙ ድንቆችን ትሰማለች። አንዳንዱ ትዳር የለኝም ነበር ኪዳነ ምሕረት ትዳር ሰጠችኝ ብሎ ይመሰክራል። አንዳንዱ ስንት ዓመት ውጭ ሊሄድ ነበረ አልሆንልኝም ብሎ ይኸው ተስያት ሊሄድ ነው ብሎ ኪዳነ ምሕረትን ሊሰናበታት ይመጣል። ሌሎቹ ደግሞ ሕፃናትን በጀርባቸው አዝለው ይኸው ኪዳነ ምሕረት ልጅ ሰጠችን ብለው ይናገራሉ፣ ይመሰክራሉ። ሌሎቹ ደግሞ ገንዘብ ቋጥረው ጥላ ይዘው መጥተው ይሰጣሉ፣ ስለታቸውን ያስገባሉ። ይሄንን ታምርን የምነሷም እንሰማለን። ነገር ግን አንድ ቀን ከቤተ ክርስቲያን ስንወጣ ምርር አላትና እኔማ ኪዳነ ምሕረትን ታዘብኳት አለች። ስንት ጊዜ ተመላለስኩ፣ በደጇም አለቀስኩ፣ ጤና ስጭኝ፣ በሽታዬን ፈውሽኝ ብዬ ለመንኳት፣ እንኳን ልፈወስ ህመሜ እየባሰ ሄደ እያለች ትማረር ነበረ። አንዳንድ ጊዜ ቤተ ክርስቲያን እንድናለን ብለን መተን እንኳን ልንድን ህመማችን ሲብስ ምርር የምንል ሰዎች አለን። አንድ ነገር ስሙኝ፣ ሰው ስለታመመ አይሞትም። ምን አልኳችሁ? ሰው ስለታመመ ይሞታል? አይሞትም። ብዙ ሚሊዮን ሰዎች አሉ የታመሙ። እነሱ ታመው ቁጭ ብለው ጤነኛ የተባሉት ሰዎች ይሞታሉ። አንድ ቀን የራስ ምታት የማያውቃቸው ሰዎች በሞት ይወሰዳሉ። ከዛሬ ነገ ሞታለሁ፣ ከዛሬ ነገ እንደው አልፋለሁ፣ እንደው እሞቱን እያሉ የሚጨነቁ የሚሳቀቁ ሰዎች ከነህመማቸው ይኖራሉ። ሰው ስለታመመ አይሞትም። ሰው ጤነኛ ስለሆነ ደግሞ አይኖርም።
የሚፈውስ እግዚአብሔር ነው። የሚገልም እግዚአብሔር ነው። በጤናም የሚወስድ እግዚአብሔር ነው። በኋላ ሰለቻት፣ ምርር አላት። ሁል ጊዜ ስንሄድ ኪዳነ ምሕረት ታዘብኩሽ ብላ ትወጣለች። ጊዜው ደረሰ። እመቤታችን አዳነቻት ከኤችአይቪ። ከዛ ደግሞ ምን የመሰለ ለግላጋ የእመቤታችን ወዳጅ በትልቅ ድርጅት ውስጥ ኃላፊ የሆነ ሰው ሰጠቻት፣ ዳረቻት። የሰርጓ ቀን ተገናኘን እንጦጦ ማርያም። ድል ያለ ሰርግ ነበር። የፎቶ ፕሮግራም ነበረና አጠገቧ እንደዚህ ፎቶ ልነሳ ስል እንደው ከዚህ በኋላ ከኤችአይቪም ድነሽ ባልም አግኝተሽ ሕይወትሽ ተስተካክሎ ከዚህ በኋላ ምን እያልሽ ነው የምትጸልዩ አልኳት። ከዚህ በኋላማ ኪዳነ ምሕረትን እያመሰገንኩ ነው የምኖረው አለች። እንደሱ አይደለም ማለት ያለብሽ አልኳት። እንዴት? በፊት ኪዳነ ምሕረትን አብረን ስንሄድ ምን ነበር የምትያት? ኪዳነ ምሕረት ታዘብኩሽ፣ አሁን ደግሞ ስትጸልይ ኪዳነ ምሕረት ወይ ታዘብሽኝ እያልሽ ጸልይ አልኳት። አድርጋ ትታዘበናለች። እኛ ያልተደረገልን መስሎን እዚህ መተን ኪዳነ ምሕረትን ምንታዘብ ሰዎች አሉ። ቆሞ ሲናገሩ ሲመሰክሩ ምን ነው ለኔስ ኪዳነ ምሕረት ዝም አልሽ ብለን በውስጣችን በልባችን በከንፈራችን ባንናገርም በልቦናችን እመቤታችንን ኪዳነ ምሕረትን የምንታዘብ ሰዎች አለን። ይህ ጊዜ ጉዳይ ነው። ኪዳነ ምሕረት አድርጋ ትታዘበናለች፣ ሰታን ትታዘበናለች፣ አድናን ትታዘበናለችና ለምኗት፣ ተማጸኗት። የራሳችን ጉድለት ካልሆነ በስተቀር ከሷ ምንም የጎደለ ነገር የለም። ይኸውላችሁ ለኔና ለናንተ ኪዳነ ምሕረት ተወዳጅ ልጇን መድኃኔዓለምን ለመለመን በሁለት መልኩ ትለምናለች። በስንት መልኩ አልኳችሁ? በሁለት። አንደኛ እንደ አምላክነቱ አምላኬ ሆይ የነሱን ነገር እንደዚህ አድርግልኝ ብላ እንደ አምላክነቱ ትለምናለች። ሁለተኛ ደግሞ ልጇ ነውና እንደ ልጇ ትለምንልናለች። ልጄ ብላው አባቶቻችን ምን ይላሉ? እመቤታችን ልጇን ሲሆን በውድ ካልሆነ በግድ ትለምናለች ይላሉ። የእናቱን ልመና አያስቀርም። ከኛ የሚጠበቀው መተን መለመን መጸለይ ብቻ ነው። ብዙዎቻችን ግን አንጸልይም፣ እመቤታችንን አንማጸናትም። ብዙ የጎደሉን ነገሮች አሉ። እንዲሞላልን የምንፈልግ ከሆነ እመቤታችንን አጥብቀን እንለምናት፣ እንማጸናት። እኔ ብዙ ጊዜ እናገራለሁ። ኪዳነ ምሕረት ለእናንተ ምንድናት? እናታችን አይደል? እናት ይዛችሁ ነው አይደል የምትቸገሩት? ኪዳነ ምሕረትን የምታክል እናት ይዛችሁ እናት እንደሌለው ልጅ ትቅበዘበዛላችሁ። እናት እንደሌለው ልጅ ይጎልባችኋል። እመቤታችንን ኪዳነ ምሕረትን ይዘን እንደው ጎሎብን ተቸግረን ስንኖር በጣም ያሳዝናል። እሷ አይደለም ለኔና ለናንተ ለአሕዛብ ራሱ ትራራለች። ትላንት አይታችኋል። አንድ ሙስሊም ልጅ መታ ሐኪም ናት። በሕክምና ብዙ ሞከረች። ራሷ ሐኪም ናት። በሕክምናው አልዳነችም። ኪዳነ ምሕረት ታድነኛለች ብላ ሙስሊም ናት። እመቤታችንን ታምና እዚህ መጣች፣ አስራት ሰጠች። ትላንትና ሳጠምቃት መንፈሱ ጮኸ። አይደለም ለኔ አይደለም ለናንተ ለአሕዛብ እንኳን የምትራራናት ይዘን እንቸገራለን። ለምን? ንስሐ ስለማንገባ ስለማንጸልይ። የኛ ህይወት ምንድነው? ማታ ሲመሽ ደህና አደሩ ያለ ጸሎት፣ ጧት ሲነጋ ያለ ጸሎት እንዴት አደራችሁ? ጸሎት የለም፣ ስግደት የለም፣ ልመና የለም። ዝም ብለን እንተኛለን፣ እንወጣለን፣ እንገባለን፣ ብዙ ነገሮችን እናጎላለን። አጥብቃችሁ ከለመናችኋት የምታጡት ነገር የለም። የቃል ኪዳን እመቤት ናት። ለምኗት፣ ተሳሏት፣ አልቅሱባት፣ ጸልዩ። ያንዳችሁንም ነገር የምታጎሉ ነገር የለም። እኔ እንደው አደራ ምላችሁ ኪዳነ ምሕረትን የምታክል እናት ይዛችሁ አትቸገሩ፣ አይጉደልባችሁ። የራሳችሁ ምቀኛ አትሁኑ። ጸልያችሁ ተማጽናችሁ የምትፈልጉትን ነገር አግኙ። አንዳንዶቻችን በስንፍናችን የራሳችንን ነገር የምናሳልፋለን። ብዙዎቻችን ለጸሎት እየሰነፍን ዝም ብለን ብቻ መተን እንሄዳለን። ልባሞቹ ደግሞ እመቤታችን ላይ አልቀሰው ለምነው ተማጽነዋት የተቋጠረውን አስፈትተው የጎደሉን አስሞልተው
በሐሴትና በደስታ በተድላ የሚሄዱ ሰዎች አሉና እንደው አደራ ምላችሁ ኪዳነ ምሕረትን ተማጸኗት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ድል አለ በስምህ፣ ድል አለ በቃልህ፣ ተራራው ስለሆንክ ነው አዶናይ፣ ስለሆንክ ነው ብቻዬ። ድል አለ በስምህ፣ ድል አለ በቃልህ፣ ድል አለ በስምህ፣ ድል አለ በቃልህ። ተራራው ይናዳል አማኑኤል ስልህ፣ ባህር ይከፈላል መድኃኔዓለም ስልህ። የቆምነው ዛሬ በሕይወት ስምህን አርገን ጉልበት፣ ከሜዳ ተጠርተን ብነፍ ሆነነ ክብርና ሞገስ፣ ሆነነ ክብርና ሞገስ። ድል አለ በስምህ፣ ድል አለ በቃልህ፣ ድል አለ በስምህ፣ ድል አለ በቃልህ። ተራራው ይናዳል አማኑኤል ስልህ፣ ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት ለዘላለም ንጽሕት መሆኗ። ከኔ ጋር ነው ሕያው ቃል ኪዳኗ፣ ደስተኛ ነኝ ሐዘኔን አልፌ፣ አጽናኝ ሆና የመስቀል ስር ትርፌ። ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት። እናት አለች የምታለቅስ እንባ፣ አያት አለች ስወጣ ስገባ። ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት። በእናትነት ሕይወቴን ጎብኝታ፣ ልብ ያረፈ ታናግሎ በሽታ፣ ሰንሰለቴ ከእጄ ተቆረጠ፣ መራራዬ በልጅሽ ታፈተ። ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት። እናት አለኝ የምታብስ እንባ፣ አያት አለኝ ስወጣ ስገባ።
በኪዳነ ምሕረት ከፍተናል። በሰባት ነው ተፈርመ አንድ ቀጥል ሁለት ቀጥል ሶስት ቀጥል አራት አምስት ስድስት አስብላችሁ አትጋፉ፣ ደርሳችኋል። ለቆራቢ ነው የሰጡት። እኔ መስጠት አልችልም። ለቆራቢ ሰጠው ብዬ ነው የሰጠሁት። ያዙለት እናንተ ደግሞ አንዳንድ ሳህኑ ያዛችሁለት አንቺ ነው በዚህ ሳይድ አብረን